ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተልቲ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልኝ ውድ ቤተሰቦቼ? የጽጌ ዩቲዩብ ቻናል ተከታተልቲ ቤተሰብ ዛሬም በአሪፍ ቪዲዮ መጥቻለሁ። ዛሬ ይዘላችሁ መጣሁ ጽጌረዳ ድራማ ክፍል 30 ይዘላችሁ ቀርባለሁ። እስከዛ አዲስ የሆናችሁ የቻናሉ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሆኖ የጽጌ ቤተሰብ ሆኖ ይላችኋለሁ ውዶቼ። እስከዛ አብራችሁ ቆዩ። ወይዘሮ ዘርፊን ወይዘሮ እትዬ ትጠራታለች፣ ትብላታለች። ከዛ ፌቨንም ከናታ ትገናኛለች። ከዛ ሌላ ክሽን ሆና በር ላይ ቆማ ያዳመጣቸው ምን እንደሚሰሩ ምን እንደሚያወሩ ያዳመጣቸው ነበረት። ከዛ መኮንን መጥቶ በጀርባ ላይ አንቺ ምን ሰራለች ይላታል። እኔ ደማስቆ ነው ትላለች እና ከዛ መኮንን አደነገጣ። እንደዚህ ምን ሰራለች ብሎ ወደ አንቺ ወደ ስራሽ ግቢ ይላታል መኮንን። ሌላ አንቺ ምን ሰራለች ይላታል መኮንን። ከዛ አፈር ብላ አደነገጥ ከነኮ ትለዋለች። ሌላ መኮንን ጽጌረዳና የናስ አንድ ቤት ሆነው የኖሩ። ከዛ ጽጌረዳ ቆይ ግን የናስ ለምንድነው እንደዚህ ያሰቃየህ ነው የምትኖረው? እኔ ከአንተ ጋር መኖር አልፈልግም፣ አንተ እንድትወጣልኝ ፈልጋለሁ ትለዋለች ጽጌረዳ። ዮናስ እኔ አፈቅርሻለሁ፣ እዚህ ሳምንት ላይ ፍርድ ላይ ከጨረሰን እንገባለን፣ ነገ ብቻ ተዘጋጂ ይላታል ዮናስ ለጽጌረዳ። ጽጌረዳ ደግሞ ምን ያልከን ነው? ኧረ በፈጠረክ፣ ኧረ በእናትህ ያለት ትለምነዋለች። እኔ ለአንተ ምንም ፍቅር የለኝም፣ ምንም ስሜት የለኝም፣ እንዴት ነው ከአንተ ጋር የሚኖረው? ተወኝ ትለዋለች ጽጌረዳ ዮናስ ደግሞ እኔ አፈቅርሻለሁ ይላታል። ጽጌረዳ አንቺ እኮ ለእኔ አትረዳሽኝም ይላታል ዮናስ ለጽጌረዳ። ጽጌረዳ ደግሞ ምንድነው የምረዳክ? ምንድነው ትለዋለች። ምንድነው የሚረዳክ? እኔ ሴት ልጅ ኤቲክ ስለምትነሳ ወይስ ወንድነትህ ስላሳየህ ነው የምረዳክ? አዎ ጽጌረዳ ትክክል ነሽ እኮ፣ እኔ ያረጋችኩ እኮ ነው የነገርሽኝ ያለሽው። እኔ የምፈልጋቸው ግን አልሰራሽም ይላታል ዮናስ ለጽጌረዳ። ግን አንቺ እኔ የምፈልጋቸው ነገሮች አንቺ አልደረገችም፣ አልሰራሽም ይላታል። ግን አሁን አንቺ ግን አሁን የእኔ እንደዚህ ያርገች ደፍረሽ እንድትናገርኒ ስሜት የለሽም ይላታል ዮናስ ለጽጌረዳ። እንዲያውም እኔ የምፈልጋቸው ነገሮች አላደረኩም፣ እንዲያውም አንቺ እኔ የምፈልጋቸው ነገር አላደረግኩም፣ ግን አላደረግሽም በዛ ምክንያት ነው ይላታል። ግን አሁን እኔ ከአንተ ጋር እዚህ መቆየት አልፈልግም፣ ከፈለግ ውጣልኝ ትለዋለች። እኔ አንቺ ስላልሽኝ ሳይሆን የምወጣው እኔ ስለምፈልግ ነው የምወጣው ይላታል ዮናስን ለጽጌረዳ። አንቺ መለቃቀሱ ሁሉም ነገር ትቼች አንቺ ለሰርጉ ተዘጋጂ ይላታል ዮናስ ለጽጌረዳ። ጽጌረዳ ደግሞ ደንግጫ የምን ሰርግ ነው ትለዋለች። የእኔና ለአንቺ ፍርድ ቤት ከጨረሸን በኋላ እኔ ለአንቺ እንገባለን ይላታል ዮናስ። ምርጥ የሆነ ሰርግ አድርገን እንገባለን ይላታልና ጽጌረዳ ደግሞ ደንግጣ ኧረ በፈጠረክ እኔ ለምንድን ነው እኔም መግባት አልፈልግም፣ ቤተሰብ መርዳት መለወጥ ነው የምፈልገው ስትለው
የናስም እኔ እኮ ነገዋሽ ነው ያልኩሽ እንጂ ከዕላማሽና አስቀርሽ አላልኩሽም። እኔ ከኔ ጋር ተጋብተሽ ትወልድና ቤተሰቦችሽ እንድትረዱ ነው የምፈልገው። ዕላማሽ ተሳካለሽ ይላታል የናስና ጽጌረዳ። ጽጌረዳ ደግሞ አልፈልግም፣ ለአንተ ምንም አይነት ስሜት የለኝም፣ ከአንተ ጋር እንዴት ብዬ ነው የምኖረው ትለዋለች። እኔ ተገብተን እንድትወልድና አብረን እንድኖር ነው የምንፈልገው ስላት፣ ኧረ በፈጠረክ ተወኝ፣ እኔ ለአንተ ስሜት የለኝም ስላት ስትለው፣ እሱም እኔ መቼም ለአንቺ አልተውሽም፣ እኔ አፈቅርሻለሁ ይላታል የናስና ጽጌረዳ። ግን የናስ አንተ ብቻ ስለፈቀርሻን እኔ ከአንተ ጋር እንዴት ነው የምኖረው ትለዋለች ጽጌረዳም የናስ እኔ ለአንተ ምንም አይነት ስሜት የለኝም፣ በዚህ ነገር ከቀጠልክ እኔ ከአንተ ጋር ያለኝ ጥላቻ እየጨመረ ነው የሚሄደው ስትሎ፣ የናስም ችግር የለም እሞክረዋለን ይላታል። መቼም ይሁን መቼም እንደ እኔ የተሻለ ምርጥ የሆነ ሰው አታገኝም ይላታል ዮናስም ለጽጌረዳ። የተመታገኝስ እንደ እኔ ሰው እኔ ቃል እገባልሻለሁ ይላታል ዮናስም። እሺ ቆይ ችግር የለም፣ እኔ ምንም አይነት ፍቅር የለኝም ካንተ ጋር እና አንተ እኔ በድንግልና ተሸክመ እንተ ምኖር ምንም ጥቅም የለውም ተወኝ ትለዋለች ጽጌረዳም የዮናስ። እዛ እንደዛ ስትሎ እግሩ ወዲቃ እየለመነችው በእናትህ እያለ ትለምናለች። በእናትህ ከዚህ ነገር እንዲወጣ አግዘኝ፣ እኔ ለአንተ ምንም አይነት ፍቅር የለኝም ያለ ትለምነዋለች። እንደዚህ ብያ እግሩ ስሩ ወዲቃ እየለመነችው ያለች ጽጌረዳ ሰምኛለች፣ ጽጌረዳ ሰምኛለች፣ የነገርሽ ያለው አሰምኝ ማለት ነው፣ መቼም ይሁን መቼም አይሆንም እልሻለሁ ይላታል ዮናስም ለጽጌረዳ። እኔ መቼም ይሁን መቼም አልተውሽም እና ዮናስ ተረዳኝ በእናትህ ትለዋለች። በእናትሽ እኔ አይሆንም የሚለው እሱም ካለበት ቁጭ ብሎ የነበረ ቦታ ይነሳል ዮናስም እዛ ይላታልና ጽጌረዳም እዚህ የነበረበት ሆና ያለቀሰት ዮናስም በእናትሽ ራስሽ አንቺ አረጋጊ ብሎ ጥሎታት ሄደ። እትዬ ደግሞ ፌቨን እኔ እዚህ ቆመ ያለሁ ሁሉም ነገር እንዴት አስተረድ ነው የምፈልገው ትላታል። ቆይ ምንድነው የሚያስረድሽ ትላታለች ፌቨንም እትዬ። አንቺ ፌቨን ትነግረኛለሽ፣ አንቺ ሁሉም ያወራሽ ነበረ፣ ሁሉም ነገር ሰምቻለሁ፣ አሁን ሁሉም ነገር ግልጽ አድርገሽ እንድትነግረኝ ይፈልጋለሁ ትለዋለች እትዬን ፌቨን። በደንብ አድርገሽ እንድታብራሪልኝ ይፈልጋለሁ ትላታለች እትዬን ፌቨን። ቆይ እማዬ ትላለች ፌቨን። የሰማሽ ነገር እማዬ እኔ ያደረኩ ነበረ ነብዩን ለማሳመን ነው እንጂ ውሸት ነው ትላለች ፌቨን እትዬ። ከዛ ምን ማለት ነው ትላለች እትዬም። እኔ አሁን እዚህ ገብቻ እኔ በጣም ፈልገዋለሁ ትላለች ፌቨንም እትዬ። ነብዩ ፈልጋለሁ፣ ነብዩ ከሌላ ሴት ሆኖ ምኖር እኔ አልችልም ትላለች ፌቨንም። ከዛ ምንድነው ያልሽ ያለሽው ትላታለች እትዬን ፌቨንም እኔ ነብዩና እኔ መሀል ላይ ምንም የተፈጠረ ነገር የለም ትላታለች ፌቨንም እትዬ። እኔ ነብዩ ምንም አይነት ምንም የለኝም፣ እኔ ግን እዚህ ነገር ለማሰብና እዚህ ነገር ለመወሰን ብቻ ነው እኔ እያደረግኩ የነበርኩ ከነብዩ ጋር እንጂ ምንም የለኝም ትላታለች ፌቨንም እትዬ። ሰምን የነበርኩና ቆይ ግን እንዴት ትላታለች እትዬም ፌቨን። ቆይማ የእኔም አንድ ደስ የሚል ነገር አድርጋለሁ ትላታለች ፌቨንም። እንደዛ ስትላ ፌቨን እትዬ ደግሞ ቆይ ግን እኔ የሆነ ነገር እንዳለ ግን ውስጥ ነግረኝ ነበረ
ቆይ ግን ምንድን ነው ትላታለች። ምንድን ነው ያደረግሽው? ምንድን ነው ንገርኛ፣ ንገርኝ ትላታለች። ንገርኝ ምንድን ነው ያደረግሽው ትላታለች። እትዬም ፌቨን እማዬ እኔ አንቺ እንዳሰብሽው አይደለም ትላታለች። ፌቨንም ቆይ ግን ምንድን ነው ትላታለች። እትዬም ቆይ ነነውዩ መጠጥ ውስጥ የሆነ ነገር ጨምረ ስጥታለውና እዚህ የምጠጥ ደግሞ ምንም አይነት መድኃኒት የሚገኛ ነገር አይደለም ትላታለች። እንደዛ ያለው ትላታለች። ፌቨንም እትዬም እኔ መድኃኒት አጠጥቻለሁ ጠዋት ጠዋት እና ማታ ማታ ደግሞ ምንም ጠዋት ማታ እንደደነዝዝ ነው። ጠዋት ደግሞ ምንም አይነት እንዳያስታውስ አድርጌ ነው እያጠጣሁ ትላታለች። ፌቨንም ከዛ እትዬም ደግሞ ፌቨን እኔ እዚህ ጋ ብቻን ከንቺ በላይ እኔ እፈልጋለሁ ትላታለች። እትዬም ፌቨን ስትላት ፌቨን አንቺ የሆነም ይሆን ለአንቺ ክብርሽ የሚነካ ነገር እንዳይሆን ትላታለች። አይ እማዬ እኔ ክብር የሚነካ እኮ አይደለም ትላታለች። ፌቨንም ምናልባሽ እኳ የሆነ ነገር መሀልና ከተፈጠረ እኔ ግን አርግዛለሁ ለማለት ነው እንደዚህ ያደረኩ ትላታለች። ፌቨንም ከዛ እትዬም ደግሞ አንቺ ያመሻል እንዴ ያመሻል ትላታለች። አንቺ ምንድን ነው የምትይ? አርግዛለሁ ብለሽ እንዴት ነው እንደዚህ የምትሰሪ? ልጅ በጭቃ ነው የሚጠፈጠፈው መሰለሽ ትላታለች። አዎ እማዬ ግን ከተገበረ ማርገዜ አይቀረኝም ስላሰብኩ ነው እንደዛ ያረኩ ትላታለች። ፌቨንም አንቺ ግን ያመሻል እንዴት ይሆናል እንደዚህ? በኋላ አሁን አንቺ እኔ እርጉዝ ነኝ ስትይ በኋላ ስትጋቢ ከክብረ ንጽህናሽ ካገኘሽ ሌላ የሆነ ችግር ነው የሚፈጠር። እንዴት ነው የምታስቢ? ትላታለች። እትዬም ፌቨን አርጌሽ ነው አንቺ እና ልጁ ተታልሉ እንዴት አርጌሽ ትላታለች። ከዛ እንደዛ ስትላ ፌቨን ወይኔ እንደዛ ከለ አለ እንዴ እንደዛ ሆናለ ወይኔ እኔስ እንዴት ነው ማነው በኋላ ትላለች። ፌቨን አዝና ከዛ አንቺስ እንዴት አታስብ እንዴ ትላታለች። እትዬም እኔ የማዬ በጣም ነው የምቸኩለው በችኮላ ነው ትላታለች። ፌቨንም በችኮላ ነው ግን አላስተዋልኩም ነበረ ትላታለች። ፌቨንም የኔ ልጅ ሁሉም ነገር ማስተዋል ልመድ፣ ሁሉም ነገር መጫወት ቀልድ አይደለም ትላታለች። እትዬም ፌቨን እሺ ትላታለች። ፌቨንም ቆይ ግን ትላታለች። እትዬም ፌቨን ቆይ ግን አንቺ ግን ክብረት ንጽህናሽ ከማንም ጎረምሳ ላይ አትጥልም አይደል ትላታለች። ፌቨንም በጣም ሰጋ መጋ እያለች ቆይ ማማዬ ምን ማለት ነው እዚህ ምን ማለት ነው ትላታለች። ቆይ ግን ምን ማለት ነው ስትላት ከዛ እትዬ ደግሞ ፌቨንም ትላለች። ኦኬ አሁን ይማዬ አሁን ብቻዬ መሆን እፈልጋለሁ ስትላ እትዬ ደግሞ እኔ የጠየቅሽ መልሲ ትሰጥኛለሽ ትላታለች። የጠየቅኩሽ ጥያቄ በስነ ስርዓት እንድትመለስልኝ ይፈልጋሉ ትላታለች። እትዬም ፌቨን እማዬ ትላለች። እባክሽ ሂድልኝ ስትላት ፌቨን እኔ የጠየቅሽ ነገር ሁሉም በስነ ስርዓት ትመልስልኝ ትላታለች። እትዬም ፌቨን እዛ ሁሉም አንቺ የጠየቅሽ ነገር ሁሉ ነገር እንድትነግረኝ ይፈልጋለሁ ስትላት ፌቨንም እኔ ምንም አላውቅም ትላታለች። ነው እሺ አሳይቻለሁ ጠብቂ ብላ እትዬም ወጣች ወደ ክላሷ ማለት ነው። መኮንንና ነብዩ አንድ ላይ ክላስ ቁጭ ብለው ተጋድሞ ነብዩ ከዛ ብዙ እንደተደበረና ብዙ እንደከፋ ነገር ይመስላል ነብዩ። ከዛ መኮንንም
ሲቪል ነብዩ ኧረ ወደ ውጭ ወጥተን ንፋስ ወስደን እንመጣ ይውለዋል። ወይኔ ብላል መኮንና ነብዩ ንፋስ ትንሽ ተወቅተን እንመለሳለን ሲሉ መኮንን ኧረ እኔ መውጣት አልፈልግም እዚህ ማረፍ ነው የምፈልገው ይብላል ነብዩ። ምንም ትርጉም የለውም። የባሰ ድብርት ነው የሚሰማክ። ውጥ ብለን ግን ትንሽ አየሩን ብዙ ትንሽ ዘወርወር ብለን መመለስ ነው የሚሻለው ይለዋል መኮንንም ለነብዩ። ነብዩ ደግሞ እኔ መውጣት አልፈልግም እኮ ነው የሚለው ይለዋል ነብዩም ለመኮንን። እኔ ያለ ሰውነቴ በጣም እየተጫነኝ ያለው እኔ ማረፍ ነው የምፈልገው ይለዋል። ማረፍ እፈልጋለሁ በጣም እየደከመኝ ያለው ይለዋል ነብዩም ለመኮንን። መኮንንም ቆይ ግን የሁሉ ድካም ግን ከየት የመጣ ነው ከመቼ ነው ይለዋል ነብዩ መኮንን ለነብዩ ማለት ነው። ውስጤም ብዙ የተሰማኝ ነገር የለም ስለው መኮንን ደግሞ አንተ አዳረክ ጥሩ አይደለም ጥሩ አልነበረም ማለት ነው ይለዋል። ከዛ ነብዩም አንተ ምንድነው ትለው ያምሃል እንዴ ይለዋል ነብዩም ለመኮንን። አንተ ምንድነው ትለው ይለዋል። አንተ እኮ አይንክ ብቻ አይንክ እንዳለ እኮ ነው የቀለጠው ምንድነው የሆንከው ፊትህን እኮ ጥሩ አይደለም ይለዋል መኮንን ለነብዩ። እኔ ምን አደርጋለሁ ምን አውቃለሁ ይላል ነብዩ። መኮንን ኧረ በእናትህ እንደ ሽማግሌ እዚህ ቁጭ ብለህ ታማምድ ኧረ እንውጣ ትንሽ ተወርወር ብለን እንመጣለን ይለዋል መኮንንም ለነብዩ። እና ትንሽ ዘወርወር እንበልና የሆነ ክኒን ገብተን እንድታይ ይፈልጋሉ ይለዋል መኮንንም ለነብዩ። ትክክል ነህ መኮንን እንደዛ ነው የሚሻለው እንደዛ ይሻለምሽ ይለዋል ነብዩም ለመኮንን። ከዛ ሌላም ክሽነ ሆና ስልክ ያየት የዘፈነች ያለች የጨፈረች ያለች። ከዛ አይተ መስፍን መጡና ምንድነው እዚህ ምንድነው ይላታል። እንዳይሰማች ምንድነው ይላታል አይተ መስፍን። ጫት የጣከም ቦርጫ መልታ ነው አንቺ ምንድነው ሰሪ ምንድነው እንደዚህ የምትሆኔ ይላታል አይተ መስፍን ማለት ነው። ሌላ ደግሞ እኔ የተረፈው ምግብ ነበርና ጎራርሼ ነው እንደዚህ የሆነ ትላለች። ግን አንቺ ሰንደል ጭስ ግን ምን ያደርጋል ክሽና ላይ ምንድነው? ቆይ ጋሽዬ ሰንደል ጭስ ግን አይወድም ማለት ነው ትለዋለች። ሌላው ወድም ማለት ነው መውደድ አለመውደድ ሳይሆን እዚህ ሰንደልና ጭስ ግን ምን ያደርጋል ነው ያልኩሽ ያለሁ ይላታል አይተ መስፍን ሌላ ደግሞ እንደዛ ብለው አይተ መስፍን ሲጠይቃት በሀገራችን አይተ መስፍን በዚህ ቡና በዚህ ሰንደል ጭስ በዚህ ልብስ ምናምን አድርገን ነው ቁጭ የምኖረው ሴት ልጅ ትለዋለች አይተ መስፍንም ሌላና አይተ መስፍን ማለት ነው። እና በጎን ስለመጣች ነው እንጂ እኔ ቀልቤ ምንም አልወደደችም አልተመቸሽኝም ይላታል አይተ መስፍንም ሌላም ቆይ ግን ጋሼ ምን አድርጌ ነው ትላለች አይተ መስፍን ማለት ነው። ምን አድርጌ ነው ምን አጥፍቼ ነው ትላለች። ሌላው እኔ ያልኩሽ አደረግሽ አላደረግሽ ሳይሆን እኔ ቀልቤ አልወደድሽም ነው ያልኩሽ ያለሁ ይላታል አይተ መስፍንም ሌላ ደስ ግን አለጎጋችን ሁላችን አተገጣጠመ ነው የሚሆነው ትላለች። አዎ እንደዛ ነው የሚሆነው ይላል አይተ መስፍን። ግን አንድ ጊዜ ልብ ብለሽ እንድታዳምጥኝ ይፈልጋለሁ ይላታል አይተ መስፍን ሌላ ቆይ ግን እኔ እኮ ልብ ብዬ ነው የማዳምጠው ትላለች። ሌላ መልስ ትሰጣለች። ሚንቀለቀልና እንደዚህ ፈጠን የሚል ሰው አልወድም ይላታል አይተ መስፍን። ደግሞ በሴት እንድሆን እኔ የማይወድ ነገር ነው ይላታል። እኔ የሚፈልገው ሰከን ብለሽ ተረጋግተሽ እንድትሰሪ ስራሽ እንድትሰሪ ነው የሚፈልገው ይላታል አይተ መስፍን ሌላ
አየጋሼ አየጋሼ እትም እስም ያልሽው ነገር ሁሉም ነገር አደርገዋለሁ ትላለች። ሌላው እዛ ስትለው እኔ አደርገዋለሁ ስትለው አይተመስምንም። እኔ በፊትም ቀልቤ አልወደደችም ያልኩሽ እኔ ስራሽ ነው እንጂ ሌላ አይደለም ይላታል አይተመስምንም። ከዛ ሌላም አይ ችግር የለም ትለዋለች። ያው እንደዛ ነው የሚሻለው ይላታል አይተመስምንም። ሌላ አሁን እሺ እንደዛ ነው የሚሻለና አሁን እኔ ትንሽ ድካም ስላለብኝ ትንሽ አረፍ ነው መሄድ ስለምፈልገው ትንሽ ርቦኛልና ምግብ ሰርተሽ ወደ ክላስ የምኝታ ቤት ይዘሽልኝ እንድትመጣ ነው የምፈልገው ይላታል አይተመስመን። ሌላ ይላታል እሺ እመጣለሁ ትላለች። ሌላም ቤተሰብ ስለነበረን ቆይተን